መዝሙር ጌታቸው ያልተገለጡ ገጾች በተሰኘው በሜሎስ መጽሐፍ ላይ ቀድሞ የማንበብ እድል ካገኙ ሰዎች ናቸው። ስለዚህ እሳቸውን ወደዚህ ጋብዛቸዋለሁ። ወደዚህ መጥተው ያልተገለጡ ገጾችን ሲያነቡት እንዴት አገኙት የሚለውን አጠር ላለ ደቂቃ ይነግሩናል። በጭብጨባ ተቀበሏቸው። ብዙ ጊዜ ወደ መድረክ ስወጣ የሚሰማኝ ስሜት እየተሰማኝ ነው ያለው። እግዚአብሔር አለ። አላቅም፣ አልፈራም መድረክ። አሁን ግን ፈራው አለን ነው። እግዚአብሔር ትልቅ አምላክ ነው። አምላኬን አመሰግነዋለሁ። በአዳራሽ ሰዎችን ሰብስቦ ትምህርታቸውን፣ ገድላቸውን፣ ነገራቸውን ነካክቶ ማስመረቅ መንግስተ ሰማያት ከመግባት ጋር እኩል ነበር በእኛ ዘመን። እናንተ እድለኛ ናችሁ፣ በሚዲያ ወጣችሁ ውረዱ ትሏችሁ አላችሁ። ደፋሮች ናችሁ። እኛ እንዲት ብጣቂ መጽሐፍ ጽፈን 2 ወር ቤት ተዘግቶብን ቆየ ነው ከድንጋያቸው ለማምለጥ። እግዚአብሔር ትልቅ አምላክ ነው። የማይደፈሩትን እየደፈረ የማይነኩትን እየነካ እያነደደ እየቀጠለ ገና ከዚህ የሚበልጥ እሳት ይነሳል። እኔ ስለፈራው የሆነ ነገር እየሆነ እንደሆነ ከእግር እስከ ራሴ ልነግራችሁ አልችልም፣ አላቅም። ስለ መጽሐፉ ነው ለመናገር የወጣሁት፣ ግን እጆቼ ሁሉ እንደ ኤሌክትሪክ እየወረረኝ ነው። ለጌታ ክብር ይሁንለት። እስቲ እግዚአብሔርን እናክብረው። እግዚአብሔርን ነካኩት በጠማማ ትምህርታቸው፣ እግዚአብሔርን ደፈሩት በትቢት አንደበታቸው፣ እግዚአብሔርን አቀለሉት በመቅደሱ፣ ወንጌሉን ገፉት ከአውደ ምሕረቱ፣ ከመድረኩ፣ ከፑልፒቱ። ምን ሞኝ ነው እግዚአብሔር! በየዘመናቱ እሳት ያስነሳል። ከትላንት ዛሬ እየጨመረ ገና ታዩታላችሁ። እኔ ነብይ አይደለሁም፣ ግን የሚሰማኝን ስሜት እንደ እግዚአብሔር ሰው ቅዱስ ጳውሎስ እንዳለ መንፈስ እንዳለበት ሰው እናገር ያድናል። መንፈስ እንዳለበት ሰው እናገራለሁ። ቤተ መቅደስ ግቢ ውስጥ ኢየሱስ ይከብራል። በሲኖዶስ ስብሰባ ላይ ኢየሱስ የብቻውን። እኔ ያልተገለጡትን ነው የምናገረው። አይደል ነው እኔ አላቅም። ሄሎስዬ ይቅርታ አድርግልኝ። እኔ ስለተጨነኩ ነው። እኔ በተሃ ወይ ነጠጅ እሺ፣ ወደ መጽሐፉ ልመለስ። ወንድማችን ሄሎስ ያልተገለጡ ገጾች የሚል መጽሐፍ ሰጠኝና በሁለት ቀኖች ደግሜ ያነበቡት እና ያልተገለጡ ገጾች የሚለውን ርዕሱን አየሁትና ያልተገለጡ ገጾች፣ ያልተገለጡ
ለኛ ሲሆን ያላስተዋልናቸው ማለት ነው። ላማኙ ያልተገለጡ ያላነበብናቸው ያላስተዋልናቸው ማለት ነው። ለነዚያ ሲሆን ያልበሩ ሃሌሉያ ያልበሩ ማለት ነው። አሃ ይሄ ሰውዬ ሁለትዮሽ ነው የመታን እኛንም እነሱንም ነው ብዬ ገጹን መኖርሱን አየሁት። ያልተገለጡ ገጾች ያልታዩ ትኩረት ያላደረግንባቸው ማለት ነው ለኛ ላማኞች። ለነዚያ በስጋ ወንድሞቻችን ለሆኑ ያልበሩ ማለት ነው። በነገራችን ላይ መንፈሳዊ ነገር የመብራት ጉዳይ ነው፣ የማጥማት ጉዳይም አይደለም። የብልጭታ ጉዳይ ነው። እኔ ወንድማችሁ ወይኔ ወደ እኔ ደግሞ መጣው ስድም ያድናል። ዝም ብለህ አንድ ስብከት ነበር መስጠት የነበረብን ለኔ ዝም ብለህ የ10 ደቂቃ በቃኝሽ። ጴንጤና ጆቫን ለመከራከር ነው እኔ የቆምኩት። ደፍሬ መድረኩ ላይ ቆሜ አምጧቸው እላለሁ። ምንም እኮ የለኝ። እግዚአብሔር ምስክር አምጧቸው እንከራከር። መድረክ ላይ የኛ ካቴድራል ነው በጣም ደስ የሚለው አምጧቸው እላለሁ። ቢመጡ እኮ እግዚአብሔር ነው እና ዛሬ የምቃወማቸውን ነው እኔ እኮ የምሰብከው። በእነሱ ነው የምከራከረው። አንድ ቀን ግን ድንገት ለነሱ ሲዘጋጅ እግዚአብሔር ለኔ ይዘጋጅ ነበር እና የሆነች ነገር ነው ብቻ ግፍፍ ያድናል። የሆነች ነገር አሁን ነው እንደ ሞራ ይሁን እኔ በጉጠት ይሁን በምን ገፈፍ ሲያረግ ራሱ እሱ ሲመጣ በነገራችን ላይ ለታቦት እኔ ማስረጃ ነበረኝ ከመጽሐፍ ቅዱስ። በአዲስ ኪዳን ታቦት እንደሚያስፈልግ እንደ ጋሽ ዘቤ ነበረኝ። እኔም ነበር በሽ ነበረኝ። ጴንጤዎችን ማስደነግጥበት ነበረኝ። አንዳንዶችን መልሻቸዋለሁ። አሜን እንዳትሉ ብቻ መልሻቸዋለሁ ጴንጤዎችን አንዳንዶችን እና በቃ በአንቱታ ላይ አንቱታ አግኝቼ ትናንሽ እግዚአብሔር ልንሆን ትንሽ ሲቀረን ነው አይናችን የተከፈተው። በኋላ ጌታን ሳውቀው ግን ጥቅሱ ላይ አይጠፋም። አንድ ለታቦት አላጣም። እና አይኑ የበራለት ካልሆነ በስተቀር መጻፍ አይቻልም። እንኳን ጌታ ረዳህ። ቀላል ነገር እንዳይመስላችሁ። በሰባት ምዕራፍ የገለጣት ነች። 143 ገጽ አየኋትኝ። አንቺ ነው ምላት በጾታ የሚወዱትን አንቺ እንዲሉ አንድም እሺ አተያየቴ በጣም ባጭሩ ነው የምናገረው። አተያየቴ ከስነ ጽሁፍ ሳይንስ አንፃር አይደለም። እንደሱ ላይም አልፈልግም። አዲስ አበባ ዩኒቨርሲቲ ስነ ጽሁፍ ዲፓርትመንት ሄዶ ማሳየት ይቻላል። እኔ ከሱ አንፃር አይደለም። ከግራፊክስ አንፃርም ከዲዛይን አንፃርም አይደለም። አሳጥማጅ የጻፈው መጽሐፍ ነው እንዲያሳበደን። ስለዚህ ቅርጽም አልፈልግለትም። የሆነ ሾላ ለቃሚ የጻፈው ነው ዛሬ ዶክተር ፕሮፌሰር ያሰኘን። ለጌታ ክብር ይሁንለት። ስለዚህ ዲዛይኑንም ምኑንም አላየሁም። ይቅርታ ነው የምጠይቀው። ዲዛይኑን ለሰሩ እግዚአብሔር ይባርካቸው። ከሱ አንፃር አላየሁም። ለሰሩልኝ ይቅርታ ጠይቃቸዋለሁ። እኔ ያየሁት እንደ ጌታ ቃል እንደ መጽሐፍ ቅዱስ አተያየት ብቻ ነው ለማየት የሞከርኩት እና ትንሽ ነገር ልንገራችሁ። ከመልእክት አንፃር ከተደራሲያን አንፃር ነው የተመለከትኩትና የጸሐፊውን ተንኮል አይቻለሁ። ጌታ ምስክሬ ነው፣ ተንኮለኛ ነው። እንኳን እነሱን እኔን ሊሸውዱ ይሞክራሉ። አንደኛ ሶስት ሰዎች አሉ ወደ ተፈለገ ነው የሚተረጎሙት። አይተህ እንደሆነ ቄርሎስ ይሆናል አንድ ቀን፣ አትናቴዎስ ልታረገው ትችላለህ አንድ ቀን፣ ትንሽ በጣልጣል ካረከ ደግሞ ሶስቱ ስላሴ አብርሃሙ ሊሆኑ ይችላሉ። ተንኮለኛ ነው። ሰው እንዲያነበው ተንኮሉን አይቻለሁ። ሌላ የተመለከትኩት ነገር ከስነ ጽሁፉ አንፃር ገና ከመግቢያው ጀምሮ ሙግት የገጠመ ይመስላል። በቲክቶክ አይታችኋል። ኢየሱስ ብቻ የሚል እስኪ አምጣ የሚሉ ሰዎች ሰምታችኋል። እምነት ብቻ የሚል
እነዚህ አምስቱ ሶላዎች የጴንጤዎች ሶላዎች የሚባሉ አሉ። እስቲ አንድ ካመጣህ እኔ ስማቸውን አልጠቅስም ቲክቶክ ላይ አንድ ካመጣህ እኛ ወደ እናንተ እንመጣለን የሚሉ ጀግኖች አሉ። አይ ቲንክ ይመስለኛል ሮሜን ቢላቸውም ቢሲሉት ሜሎስ ቆሮንቶስ ሲላቸውም ቢሲሉት አባቶች ብሎ አልገባም። እና ተንኮለኛ አይደለም። እኔ ከየት ያመጣል ብዬ ሳስብ መግቢያው ላይ የተወሰኑትን ደርድሯቸዋል። እምነት ብቻ፣ ኢየሱስ ብቻ፣ ጸጋው ብቻ፣ ደሙ ብቻ የሚል አለ። ገጽ 79 80 81 ምናምን አካባቢ ብቻ 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 ብሏል። አሁን እነዚያ ሰዎች ዛሬ በነበሩ አልኩኝ። ሮሜንም ቢካላችሁ ቄርሎስ ብቻ ብሏል። ምክንያቱም እዚያ ቤት ከጳውሎስ ይልቅ ተክልዬ ይሻላል። እኔ እንደውም እንዲለዋለሁ እግዚአብሔርን እንደው እንደኛ እንደሰው ሐሳብ ጥበበኛ ብትሆን የሐዋርያው ቅዱስ ጳውሎስን መቼም አይቀየምም። የሐዋርያው የተክለ ሃይማኖት መልእክት ወደ ሮሜ ሰዎች ቢለው ሰው ያነበው ነበር። አይመስላችሁ? መቼም የሚቆጣ አይመስለኝም ቅዱስ ጳውሎስ ቢወሰድበት ችግር የለውም ክርስቶስ ይሰበክ እንጂ አይደል የሚለው። እና እነዚህን ደሙ ብቻ፣ ጸጋ ብቻ፣ እምነት ብቻ፣ ቃሉ ብቻ፣ ኢየሱስ ብቻ የሚሉትን የሉተር ናቸው ያሉትን የአባቶች አድርጎ አላገኙት። እግዚአብሔር ይል በዚህ ክፍል ውስጥ በሀገራችን ያሉ በቤታችን በድሮ ቤቶች አሉ። በድሮ ቤቶች እኛ አሁንም እዚያው ነው ያለነው። ይሄዳችሁ ይቆጫችሁ እኛው እዚያው ነው ያለነው። በብርሃኑ ተመላለሱ እና እንድትመለሱ እንጋብዛችኋለን። እንደሚሉት ስነ መለኮትን ያለ ትክክለኛ ሐኪም የዋጡ ሰዎች ናቸው። ትክክለኛ ባልሆነ ሐኪም ስነ መለኮት የተጋቱ ናቸው። ስለዚህ ከልዑል እግዚአብሔር ቃል ይልቅ እነሱ የሰየሟቸው ሰዎች ቃል የነጠረ ነው። በእነሱ ዘንድ እንከን አልባ ነው። ቅድም ወንድማችን ሲናገር እንደነበረው ስለዚህ ወዳጃችን ሜሎስ የኛ የሚሏቸውን በጣም የገረመኝ ነገር አንድ ቀን በቤት የገብቶ ማለት ቲክቶክ ውስጥ አትናቴዎስን አትጥራው የእናንተ አይደሉም አለኝ። የመድኃኔዓለም ያለ አይ ቲንክ ሰሜን፣ ደቡብ፣ ምስራቅ አልተወለደም አትናቴዎስ ግን የኛ ነው አሉ። ለነገሩ የኛ ነው የሚሉት ሁሉንም፣ ቀሚሱንም የኛ ነው፣ ካባውንም የኛ ነው፣ መስቀሉንም የኛ ነው፣ መቋሚያውንም የኛ ነው ስለምን አትናቴዎስ የኛ ነው አታንሱት አሉ። እሺ ሜሎስ ምን አደረገ? በእናንተ በአትናቴዎስ እመጣለሁ፣ በእናንተ በቄርሎስ እመጣለሁ፣ በእናንተ በጎርጎሪዎስ መጥቻለሁ አይነት ነገር ነው። እና ስነ መለኮትን ለማስተካከል የሞከረባቸው 1 2 3 ክፍሎችን ተመልክቻቸዋለሁ። በመጽሐፉ ውስጥ በመጀመሪያ ርዕሶችን አዩኋቸው። አሁንም ስለ ኢየሱስ፣ ስለ ማርያም፣ ስለ ድነት፣ ስለ መላእክት፣ ስለ ምናምን የሚለውን ነገር በርጌቶች አሉ። በኋላ ይነግሩን ይሆናል። በእንተ ስሟ ለማርያም ብሎ ለለመደ ሰው ስለ ሲባል ደስ ይላል መሰለኝና ለመሸወድ ሞክሯል። አሁን ስለ ማርያም ሲል ስለ መላእክት ሲል ምናልባት የድሮ ለማስታወስ የሞከረ መስሎኛል እኔ እና ብዙ ሸውደናል ብዬ አስባለሁ። በእነዚህ ምዕራፎች ውስጥ ቶሎ ሊሄድና 1 3 4 ነጥቦችን ላሳያችሁ። ስለ ኢየሱስ በሚለው ክፍል ውስጥ የተጣመመ ስነ መለኮት ለማቅናት ሄዶ አይቼዋለሁ። ስለ ኢየሱስ በመጀመሪያ ስለ ማንነቱ የነገረን ነገር አለ። በጣም ጥንቃቄ የሚያስፈልገው ዘመን ላይ ነው ያለነው። ስለ ክርስቶስ ያልተለመዱ ቃሎች ምናልባት በሌሎች አብያተ ክርስቲያናት ያልተለመዱ ቃሎች እና 2 ልደትን አንስቶ ሲናገር ይታየናል። ስለ ክርስቶስ አገልግሎት ሲናገር እናያለን። በመጀመሪያው ክፍሎቹ ውስጥ በተለይ ያስደነቀኝ እኔን በልደቱ ዘመን ቅድመ ዓለም እና ድህረ ዓለም ተብለው የሚከፈሉትን በማንሳት ከምስራቁ ቴዎሎጂ የተለመዱ ቃሎችን በመጠቀም
እነዚህን ተደራሲያን የምንላቸውን ሰዎች ለመንካት የሞከረበትም ክፍል ትንሽ ላሳያችሁ። ይሄ እንግዲህ እኔ ንግግሬ ትንሽ ደስ ላይል ይችላል። በወፍ ዘራሽ የበቀለ የሥነ መለኮት አራማጆችን ግራ በማጋባት የጀመረ ይመስለኛል። ጥልቅ የነገረ ሥነ መለኮት አስተምሮ በመሆኑ የክርስቶስ ልደት ጉዳይ መግለጫ የሚያስፈልገው ቢሆንም ስለ ክርስቶስ ጥንታዊነት፣ ስለ ክርስቶስ በሥጋ ዳህራዊነት የገለጠበት የሥነ መለኮት ክፍል ምስራቃውያን ይኮሩበት የነበረውን ነገር ያሳየበት ክፍል አድንቄያለሁ። ለምንድን ነው ይሄንን የምለው? እንዲህ ብለው ሲናገሩ እንሰማለን። የሐዋርያዊ ቅብብሎሽ የሌላችሁ ናችሁ ብለው ይሉናል። ሐዋርያዊ ቅብብሎሽ የሚያተኩርባቸው ነገሮች ትምህርት ላይ ነው። ስለዚህ ይህን ትምህርት በማምጣት ሐዋርያዊ ቅብብሎሽ የት እንዳለ የጠቆመበትን ክፍል አይቻለሁ። ዓለም የሳተበትን ኢየሱስን፣ ጠቢባን ፉርሽ የሆነው ንግግራቸው ትምህርታቸውን ኢየሱስን፣ አዋቂዎች ያቀለሉትን ኢየሱስን እንዴት ቅድመ ስጋዌና ድህረ ስጋዌ ተሐድሷውያን ሊቀበሉት እንደሚችል ያስቀመጠበትን የሥነ መለኮት አካሄድ አድንቄያለሁ። ስለ ኢየሱስ ብዙ ሰው ስቷል። አንድ ጊዜ ሐረር እያለሁ በፖስታ አንድ መጽሐፍ ደረሰኝ። ያ መጽሐፍ ዛሬ ሞርሞን የሚሏቸው ሰዎች የጻፉት መጽሐፍ ነው። እኔ ስላሴ ነው ያለሁት፣ አልወጣሁም ነበር ያን ጊዜ እና በአድራሻዬ ማን እንደሰጣቸው እና መጽሐፉን ሳነበው ታላቁ ወንድማችን ሰይጣን ይላል። አይ ቲንክ ይሄን ቀድተህ ደግሞ እንዳንሰብክላቸው ታናሹ ወንድማችን ኢየሱስ ይላል መጽሐፉ። ያሸበረቀ ነው እና ታላቁ ወንድማችን ሲያጠፋ ታናሹ ወንድማችን ለማስታረቅ ነው የገባው ይላል። ስለ ኢየሱስ ዓለም የሳተበት ነው። ይህንን የሐዋርያት ትምህርት ሐዋርያዊ ቅብብሎሽ በመጠበቅ ስለ ክርስቶስ አይደንቲቲ ማንነት በዚህ መጽሐፍት ውስጥ ያዩዋቸው ነጥቦች ትምህርታችን ሐዋርያዊ ክርስቶሳዊ መጽሐፍ ቅዱሳዊ የሆነ ነው የሚለውን ክርክር መሞገቻ ሆነውን አይቻለሁ። ኢየሱስን ዝቅ አድርገው የተናገሩ ሰዎች ስለ ልደቱ ሲናገር ስለ መወለዱ ወንድማችን ስለመሆኑ የእግዚአብሔር ልጅ ስለመሆኑ ሲናገሩ የኢየሱስ ልጅነትና የኛ ልጅነት አንድ ነው ብለው ደግሞ የሚፋንኑትን ለመመለስም የተጠቀምባቸውን ቃሎች አድንቄያለሁ። ኢየሱስ የእግዚአብሔር ልጅ ነው፣ እኛም የእግዚአብሔር ልጅ ነን ብለን ብንል እመኑኝ ሜሎስ ወንድማችን እንደጻፈው የኢየሱስ ልጅነት ከኛ የተለየ ነው። እሱ የባህሪ ልጅ ነው፣ እኛ በመደረግ በጸጋን የተወለድ ነው። ክብር ይሁንለት ለኢየሱስ። እና ተረጋጉ የሚል ይመስለኛል እዚህ መጽሐፍት ውስጥ ረጋ በሉ። ምንም እንኳ ዝቅ ብሎ ከቀራጮች ጋር ቢኖር ይሄ ጌታ ነው። ምንም እንኳ ከዘማውያን ጋር አብሯቸው ተቀምጦ ቢያዩት ይሄ በእግዚአብሔር ቀኝ ያለ ጌታ ነው። ምንም እንኳ የኛን ደካማ ስጋ ተዋህዶ አጠገባችን ቢቆም ይሄ ጌታ መላእክት እንዲሰግዱለት የተፈቀደለት ነው። ለዚህ የክርስቶስ ልጅነት በጥንቃቄ እንድንይዘው የነገረን ክፍል አለ። አንድ የውጭ ሀገር ሰባኪ እንዲህ አለ። ኢየሱስ ሲያገለግል ከኢየሩሳሌም አልወጣም፣ እኔ ግን 7ቱን ዓለማት ዞሬያለሁ አለ። ኢየሱስ ትራንስፖርት የተጠቀመው አህያ ነው አለ፣ እኔ ግን ፕራይቬት ጀት ነው አለ። ኢየሱስ 5 ሰዎች ነው ከሙታን ያስነሳው፣ እኔ ግን ወደ 30 የሚደርሱ ከመቃብር አውጥቻለሁ አለ። ኢየሱስ በገንዘብ ብዙ ሀብታም አልነበረም አለ፣ እኔ ግን ብዙ ሀብት ነበረኝ አለኝ አለ። ኢየሱስ ራሱን የሚያስጠጋበት መጠለያ አልነበረውም አለ፣ እኔ ግን የግል ፓላሶች 3-4 ቦታ አለኝ አለ። ቢሆንም እንዲህም ቢሆን እሱ ጌታዬ ነው አለ።
ስለዚህ አጠገባችን ስለቆመ ኢየሱስን ዝቅ በማድረግ የሚናገሩትንም በመገሰጽ ደረጃ ስነ መለኮትን የማቅናት መልእክት እንዳለበት አይቻለሁ። ሜሎስ ሌላው የመጽሐፉ ጥንካሬ የሚገጥሙን ሰዎች ማንን እንደሆነ ስለማያውቁ ወይም ደግሞ ተቃውመውት እኛን ለመከራከር የሚፈልጉ ተሐድሳውያን ሰዎች ከማን ጋር እንደገጠሙ ስላላወቁ እነዚህን ሰዎች ለማትረፍ ይመስለኛል ማቴዎስ፣ ሉቃስ፣ ቆሮንቶስ ከማለት ይልቅስ አብዛኛው መጽሐፉን ስመለከተው አባቶችን ነው ያገኘሁት። ቄርሎስን፣ አትናቴዎስን፣ ዮሐንስ አፈወርቅን እየጠቀሰ እነዚህን ሰዎች ለመሳብ ያደረገበት ተንኮሉን አይቻለሁ። ሌላው ትንሽ ደፋርነቱን ያየሁት ኢየሱስ መልአክ የሚለው በብሉይ ኪዳን ኢየሱስን ሳይሆን አይቀርም የሚለውን በተሐድሶ ደረጃ ተፈርቶ ተከድኖ የነበረውን ይለይላችሁ ብሎ አይ ቲንክ እንግዲህ በሚቀጥለው ሳምንት ተሐድሶዎች በሜሎስ መሪነት ኢየሱስን መልአክ አሉት የሚለው ቲክቶክን እንደሚያደርሰው ተዘጋጁ። ቲክቶክ ላይ ያላችሁ ሰዎች እግዚአብሔር መልአክና መልአክ የሚለውን ትንሽ ጠንከር አድርጎ ተናገረና ይሄ ሰው ያስደበደበን ስል አሁንም አባቶችን አልጠራም። ለካ የቀደሙ አባቶች መልአክ ነው እያሉ ኢየሱስን ጠርተውታል። ስለዚህ የዚህ ሰው የተንኮል እነዚህን ሰዎች ለመርታት የተጠቀመበት መንገድ አባቶችን ጋሻ አድርጎ አይ ቲንክ በስጋ ወንድሞቻችንን ለማሸነፍ እየሞከረ ይመስለኛል በዚህ መጽሐፍት ውስጥ። በተለይ ደግሞ አቡነ ሽኖዳን አንስቶ መናገሩ የገረመኝ እንደምታውቁት በቀደመው ቤታችን እስክንድርያ እናቴ ማርቆስ አባቴ ተብሎ የሚመኩበትን እናት ቤተክርስቲያን የኮፕቲክን መሪ ስለሆኑ የኮፕቲክ ቤተክርስቲያን መሪ ስለሆኑ አቡነ ሲኖዶስ እንደ ዋና መከራከሪያቸው አድርገው ስለሚጠቀሙ እሳቸውም ኢየሱስን ለካ መልአክ ነው ብለው ተናግረዋል። መቼም ጳውሎስንም ቢብላችኋል አቡነ ሽኖዳን ቢያንስ ተቀበሉ ይመስለኛል የዚህ ሰው ሐሳብ። መጽሐፉ በአባቶች ትምህርት የተቃኘ በመሆኑ ጥንካሬው በተለይ ተደራሲያኑ እኛ አካባቢ ለሆኑ ሰዎች ትልቅ ሚና እንዳለው አስባለሁ። ሌላው ሜሎስ ያደረገው እንግዲህ ያለፈ ነው ሰዓት ወሰድኩኝ ይቅርታ። ስለ ማርያም ስለ ጸሎት ብሎ የተናገራቸው ነገሮች አሉ። ስለ ድነት የተናገራቸው ቃላቶች አሉ። በተለይ ስለ ጸሎት ልነሳና ስለ ጸሎት ሁለት አበይት ነገር ተናግሯል። አንደኛው ወደ ማን ነው የሚጸልየው? ሁለተኛው በምን በኩል ነው የጸሎት ትራንስፖርቱ በየት በኩል ነው? እንዴት ነው የምንጸልየው? በማን በኩል ነው የምንልከው? የቁልቢ ገብርኤል ገዳም የመጽሐፍ መምህር የነበሩ አንድ መምህር ይሄ ሮሜ ምዕራፍ 1 ላይ ያለውን አቀድም የሚለውን ይሄ ምንድነው አስቀድሜ እግዚአብሔርን በክርስቶስ ኢየሱስ አመሰግነዋለሁ የሚለውን ሲተረጉሙ ድሮም መድኃኒት የላከልን በሱ በኩል ስለሆነ ምስጋናውንም የምንሸኘው በሱ በኩል ነው ብለው ተረጎሙት። ያድናል። ድነትን የላከልን በሱ በኩል ስለሆነ መልሰን የምንልከው በማን በኩል ነው? በራሱ በኩል ነው የምንልከው በኢየሱስ ብለው ተናገሩ። በጣም በልቤ የቀረ ነው ዚያሳስ። እዚህም አሁን ያየሁትኝ ሜሎስ ላይ በብዙ አይነት በብዙ ጎዳና በብዙ መንገድ በብዙ ሰዎች ይሄዳል የተባለውን ጸሎት የለም በአንዱ በኢየሱስ በኩል ነው ብሎ መሟገቱ አሁንም አበውን ጠርቶ መናገሩ አይ ቲንክ በዚያ ቤተክርስቲያን ያለው ትምህርት የመፍረሻ ዘመኑ እንደደረሰ ይታየኛል። ሁላችሁም ፈጠጥ አላችሁ። የዚያ ቤተክርስቲያን አባል ናችሁ እንዴ? ይመዳን ያለም የእናት ልመና አንገት አያስቀልስ ፊት አያስመልስ እንዲሉ አበው ጸሎት በዚህ በኩል ነው ተብለን በሰለጠንበት የለም መንገዱ በዚህ ነው፣ ጸሎት የሚቀበለው በኢየሱስ ብቻ ነው ብሎ ያስቀመጠው ጠንካራ ንግግር አሁንም ማርቆስን፣ ተሰሎንቄን፣ ቆሮንቶስን ስለማይቀበሉ አቡነ ሽኖዳን መጥራት ግድ ሆኗል ማለት ነው በዚህ መጽሐፍ።
ስለዚህ መጽሐፉ ተንኮለኛ ነው። ጸሐፊውም አልወጣኝም፣ እናንተ ነው ያላችሁት። ሁለተኛ ጸሎት ወደ ማን ነው የሚደርሰው የሚለው መጽሐፍ ቅዱስ ምንም እንኳን ቢተባበሩ አባቶች እንዳሉት አሁንም የጠቀሳቸው ሰዎች ወደ እግዚአብሔር ነው የሚለውን ነገር በዚህ በጣም አስፍሮልናል። አባቶችን ጠርቶ ጸሎት ወደ ብዙ ነው ስናደርስ የኖር ነው። እዚህ ያላችሁት ሁላችሁ የምታውቁ ዛሬ ትላልቅ ሰዎች ሆናችሁ ወደ ስንት አድርሳችኋል? ያባከናችሁት ጥይት ኢላማ የሌለው ጥይት ተኩሰን የሚላችሁን አድርጉ እያሉ አልመለሱንም። ሁሉም ቅዱሳን ጻድቃን ሰማዕታት ያልናቸው ስንጠጋ የሚላችሁን አድርጉ፣ ማሰረ ኃጢአት እግዚአብሔር ይፍታ እኔ አልፈታም እያሉ አልመለሱንም። ለጌታ ክብር ይሁንለት እና እግዚአብሔር አይናችንን ሲያበራ እግዚአብሔር ነው አለን። የአባቶችን ጠቅሶ መናገሩ አሁንም ለነዚህ ሰዎች ድርሻቸውን እንትናቸውን ያገኛሉ። ወደ መጨረሻ አካባቢ መጣው። ስለ ድነት የተናገረበት ክፍል አንደኛ በእግዚአብሔር የባህሪ ዕውቀት ፈቃድ ላይ የተመሰረተ ነው ድነት። መምሬ አይተንፍሱ በአንድ ቀን ሰምቻለሁ ሲናገሩ እግዚአብሔር ምሕረቱ ብዙ ስለሆነ የመዳኛ መንገዱ ብዙ ነው ብለው የሰበኩ አላያችሁ? ቸርነቱን አስቀደሙልን። ምሕረቱ ብዙ ስለሆነ የመዳኛ መንገዱ ምሕረቱ ብዙ ነው፣ መንገዱ ግን አንድ ነው። አይ ቲንክ የሜሎስን ጽሑፍ ሳነብ ያገኘሁት በእግዚአብሔር ፈቃድና ዕውቀት ላይ የመጣ አንድ መንገድ ነው። በወልድ ቤዛነት መሆኑ፣ በመንፈስ ቅዱስ አታሚነት መሆኑ፣ ለእግዚአብሔር ክብር መሆኑ፣ ለጸጋው ምስጋና መደረጉን ልብ ማለት አለብን የሚለው ጠንካራ መከራከሪያ አሁንም በአባቶች ተደግፎ መምጣቱ አይ ቲንክ ይሄ መጽሐፍ ለቤተሰቦቻችን ይጠቅማል ብዬ አስባለሁ። ለመዳን ሆነ የመዳን ጥያቄ ማቅረብ በማንችልበት ሁኔታ ላይ ሆነን ሳለን የተፈጸመ ስራ መሆኑን እያስረዳ ሲነግረን አስደናቂ ነገር ነው። እኔ ራሴ ጌታን ከማግኘቴ በፊት ጴንጤዎች ድነናል ሲሉ ሳሌለነ ቅድስት ብለን እንፈራ ነበር። ምክንያቱም እንዴት ድነናል ተብሎ ይተበታል ብለን ነው። እንዴት ጸድቅ ያለው ብሎ አንድ ኃጢአተኛ አብሮን ማኪያቶ የሚጠጣ ሰው እንዴት ደግሞ ጴንጤ ሲኮኑ ስለጨረስኩ ነው። ጴንጤ ሲኮን ደግሞ ረቡዕ ወተት መጠጣት ነበር አንዱ መፈታት ምልክቱ። ልክ ነው። ልክ ጌታን ሲያገኝ አንድ ሰው ወተት ነው ረቡዕ ዕለት የሚይዘው ግጥም ተነቅቶባቸዋል። አሁን እንኳን እንደሱ አይደለም። እና እነዚህ ሰዎች ናቸው ድነናል የሚሉት። ረቡዕ ዕለት ግጥም አድርጎ ወተቱን እየጠጣ ድነናል፣ ጸድቀናል፣ ተቀድሰናል ምናምን ይላል። በጣም ይሄ ነውረኛ ነገር ነው። በዚያን ጊዜ እኛ የምናውቀው ቅዱሳን ጻድቃን ሰማዕታት የራሳቸውን ጽድቅ ሰርተው ትሩፋት ሰርተው ለሌላ የሚተርፍ አካውንታቸው ውስጥ አስቀምጠው የሚለምናቸውን የሚሰጡ አይደለም መጋቢ ትሩፋታቸው እኮ ሄደን ለምነናቸው ካጠራቀሙት የደህንነት ትሩፋት ይሰጡናል። በእነሱ ኢየሱስ መስቀል ላይ ሆኖ ኑ እያለ ወዳጅ እንኳን ትሩፋት ሊኖራቸው ወዴት እንደገቡ እንኳን ማይታወቅ ሰው ግን ለተክለ ሃይማኖትን ሳነብ አንድ ቀን ጌታ መጣና ተገለጠለት ለተክለ ሃይማኖት ይላል። እሺ መጣና ያው ታውቁታላችሁ እንዳንተ በዚህ ተቅማጥ የሚሞቱ ምናምን አለና አንተ በገባህበት አስገባቸዋለሁ። የት ነው የገቡት ብዬ ጠየቅኩኝ። እሳቸው የት ነው የገቡት? እሺ እሳቸው በሚገቡበት የት ነው የገቡት? እኔ እኮ ገብቶኝ ነው አሁን ኢየሱስ ዛሬ ማታ ከኔ ጋር በገነት ነሃል። ገባኝ የት እንደምገባ የት እንደማውቅ። አይ ቲንክ የዚህ መጽሐፍ ሙግት ለነዚህ ሰዎች ይሄንን መንገድ ለማሳየት ይመስለኛል መድረስ አለበት። ይሄ መጽሐፍ ተንኮልህን ስለ ማርያም የጻፍከው ላይ አለ እና ወዳጄ ሜሎስ ስለ ድንግል ማርያምም ስትናገር ቅድም እንዳልኩት ስለ ማርያም ስትል በእንተ ተጨምርበታል ብዬ ጠብቄ ነበር። አልጨመርክበትም።
በእንተ ስሟ ይሆናል ብዬ አስቤ ነበር፣ አልጨመርክበትም። ግን መጽሐፍ ቅዱስ የሰጣትን ክብር አስቀምጦ በቤተ ክርስቲያናችን የተሰጡ ምናምንቴ ነገሮችን እንድንገፍ የሚያሳስብ መጽሐፍ ሆኖ አግኝቼዋለሁ። እንደው ሌላው ልተውና በመጨረሻ የእምነት መግለጫዎችን በተመለከተ እንደገና እንድናስተውላቸው ያደረገ ይመስለኛል። ትተናቸዋል የእምነት መግለጫዎችን። የእምነት መግለጫዎችን ቤተ ክርስቲያናችን ተቀብላቸው ቢሆን ኖሮ አሁን መሞገት ያለብን በእምነት መግለጫዎቿ እንደሆነ አየሁ። በእምነት መግለጫዎቿ ላይ እዚህ ላይ ማይቻለሁ የማርያም አማላጅነት የለም፣ የቅዱሳን ተራዳይነት የለም፣ የምናምኑ የለም፣ የመላእክት አጋዥነት የለም። ብቻውን ከሰማይ የወረደ ስለ ሰዎች የሞተ የተሰቀለ የተነሳ ክርስቶስ ብቻ ነው። ስለዚህ የእምነት መግለጫዎችን እንደገና እንድንሰብካቸው አደራ ልላችሁ ፈልጋለሁ። እኔ በጣም ድፍረትህን ደግሞ ያየሁትኝ አንድ ነገር ልንገርህና የማይነካ የነካኸው እግዚአብሔር ያውጣህ። ስህተት ያለባቸው አባቶች ብለህ ስህተት ነውር አይደል እንዴ? ስህተት ነው ነውር አለ ብለህ ማን ነው አባቶች ብለህ ስህተት ነው ማለት ነውር ነው። ስለዚህ ወዳጄ ሆይ ይሄንን እግዚአብሔር ነው የሚያወጣህ። ክርስትናን ያስተላለፉ አባቶች ናቸው ተብለው የሚባሉትን ደፍሮ ስህተት አለ ብሎ መግለጥ አይ ቲንክ ለዚህ ትውልድ አይን እንዲከፈት የሚረዳ ነው ብዬ አስባለሁ። በህይወታችን ተጠንቅቀን ነው እኛ ይኖር ነው የጻፍ ነው። አባቶች ስህተት አለባቸው ለማለት አልደፈርንም። መጽሐፍቶቻቸውን ትንሽ ትንሽ ለመንካት ሞክረናል። ግን ስህተት ያለባቸው ብለህ የጠቀስካቸው ሰዎች ደግሞ መድኃኔዓለም ያለ ዮሐንስ አፈወርቅን አንስተህ ስህተት አለባቸው ብለህ የተናገርካቸው ነገሮች አይ ቲንክ ለዚህ ትውልድ አይን ከፋች ናቸው ብዬ አስባለሁና በጥቅሉ ስመለከተው መጽሐፉን በኢትዮጵያ ቤተክርስቲያን እግዚአብሔር ለጀመረው ሶስተኛው የተሐድሶ እንቅስቃሴ አስተዋጽኦ የሚያደርግ ነዳጅ ነው ብዬ አስባለሁ። በነገራችን ላይ ሶስተኛው የተሐድሶ እንቅስቃሴ በቅርቡ ተሰሙታላችሁ፣ ይፈነዳል። ተዘጋጅ፣ እንደው ተዘጋጅ። የሚፈነዳበት ስሜቶቹ እኛን የተሰማን ተሰምቷቸዋል እና ጭንቀት ላይ ናቸው። ለዚህ ፍንዳታ ትልቅ አስተዋጽኦ አለው ብዬ አስባለሁ። እንኳን ሌላ ምናልባትም ለሚያዝያው ስብሰባም ይጠቅማል ብዬ አስባለሁ። ይሄ መጽሐፍ ፈጥኖ መድረስ አለበት። ለሚያዝያው ስብሰባ ፈጥኖ ከደረሰ ምናልባት ለውጡን ያቀጣጥለዋል ብዬ አስባለሁ። መጨረሻ ሜሎስ እንኳን እግዚአብሔር ረዳ ይህን መጽሐፍ በመግዛት ለቤተሰቦቻችን ለኦርቶዶክሳውያን በማድረስ ሪቫይቫሉ እንዲቀጥል ብታደርጉ በጣም ጥሩ ይሆናል ብዬ አስባለሁ። በጣም ዝብርቅርቅ በሆነ ስሜት ስለሆነ ግራና ቀኝ ሄጄ አበላሽቼ ከሆነ ይቅርታ ጠይቃለሁ። እግዚአብሔር ያክብራችሁ። እንኳን ደስ አላችሁ።